ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘኑላችሁ የመጣ ነው እንግዲህ ከትናንትና የፓርላማ ውሎ በኋላ ህብረተሰቡ በየትኛው አጀንዳዎች ላይ ተወያየ፣ ተኮራከረና ተወያየ የሚለውን ለመዳሰስ ሞክረናል። በእውነቱም ላይቭ ማታ ቲክቶክ ላይ የሚሆን በተለያዩ ማህበራዊ ሚዲያዎች ላይ ሲኮራከር ሲጨቃጨቁ ያመሻው በጅብ ቆዳ ጉዳይ ነው። በእውነቱ ያሳዝናል። ፓርላማው 3 ሰዓት ሙሉ ነበረ ውይይቱም ሆነ ንግግሩ። እንግዲህ ከዚህ ከ3 ሰዓት ቆይታ ውስጥ የተመዘዘው አጀንዳ የጅብ ቆዳ ጉዳይ ነው። በእውነቱ ለኛ ቀዳሚ ጉዳይ ነው ወይ? ልንኮራከርልበት፣ ልንጨቃጨቅበት፣ ልንበሻሸቅበት የሚገባ ቁጥር 1 አጀንዳ ነው ወይ የጅብ ቆዳ የሚል ነው። በጣም ይጎርማል። ያለንበት ብዙ ፖለቲካዊና ኢኮኖሚያዊ ጫናዎች አሉ። በእነዚህ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ መነጋገር መወያየት እንደ ህዝብ ነው። አሁን ስለ ፓርላማ አይደለም ማወራቸው። እንደ ህዝብ ይህን አጀንዳ ወጥረን ይዘን በዚህ ጉዳይ ላይ ይህን ያህል ንትርክና ጭቁጭቆች ያስፈልጋሉ ነው። በእውነቱ እኔ ጅብ በጣም እያሳዘነኝ መጥቷል። ኢትዮጵያ ውስጥ ጅብ በጣም ልብ የሚነካ ምስኪን ፍጥረት ሆናል። እንዳልካቸው ሰው ሀብታም በሆነ ቁጥር ጅብ ጋልቦ ነው ይባላል። ይሄ እንግዲህ የጅብን ተፈላጊነት በከፍተኛ ሁኔታ በመጨመር ጅብ አደን ውስጥ እንዲገባ ያደርጋል። እውነትም ጅብ ሰዎች ሀብታም የሚሆኑት ጅብ ጋልበው ነው ወይ የሚለው ጥያቄ እንቆቅልሽ ነው። በፍጹም ሰው ጅብ ሊጋልብ አይችልም። ጅብን አሯርጦ መጀመሪያ ማን ነው የሚይዘው? ጥያቄ ማን ነው? የትኛው ደፋር የትኛው ጅብን አሯርጦ መያዝ የሚችል ሰው እኮ የመጨረሻ ጉልቤ ጠንካራና ዶፋር ሰው ነው ማለት ነው። ስለዚህ በጉልበት ካልሆነ በጥበብ ነው ማለት ነው። በጥበብ ከሆነ ደግሞ እንዴት ነው ጅብን አታለው ወይም አሞኝቶ ጅብን መያዝ የቻለ ሰው ነግዶ ተርፎ ሰርቶ ተምሮ ተመራምሮ ትልቅ ደረጃ የማይደርሰ የሚለው እንደሆነ ሌላ ጥያቄ ነው። ስለዚህ በኢኮኖሚ ጉዳይ ጅብ ተነስተው፣ በጦርነት ጉዳይ ጅብ ተነስተው ይሄ ፍጥረት ከምድረ ገጽ ይጠፋ ነበር። ስለዚህ በእውነቱ ጅብ ሀብትም አይሰጥም፣ ጦርነትም አይከላከልም። ይህን ማረጋገጥ ከፈለጋቸው ክላሽ ይዞ ጫካ መሄድና አንድ ጅብ መምታት ነው። ከዛ በኋላ ጅቡን ጥይቱ ሲበሳው ታይታላችሁ። ስለዚህ ራሱን መከላከል ያልቻለ ጅብ ሌላውን ሰው ይከላከላል ወይ የሚል ሀሳብ የለኝም እና በጣም የሚጎርም ነው። በዚህ ጉዳይ ላይ ህብረተሰባችን ሽንጡን ጎጥሮ ይኮራከራል። እንደዛ ከሆነ እኮ ያው የዳዊት ወንጭፍ እስራኤሎች ሚሳኤል የሚመክቱበት የዳዊት ወንጭፍ ነው። ስለዚህ እኛም የጅብ ቆዳ በብዛት ድንበራችንን በማጠር ጠላትን መከላከል እንችላለን ማለት ነው። ጉዳዩን ሰፋ አድርገን እንደ ሀገር ለምን አናየው? ጉዳዩን ሰፋ አድርገን እንየውና የጅብ ቆዳ በብዛት ኢምፖርት እያደረግን ወደ ሀገር ውስጥ እያስገባን አገር ውስጥ ያለውን የጅብ ፍጆታን በደንብ በመጠቀም ለምን ድንበራችንን አንከላከልም በአራቱ ማዕዘን የሚለው እንደ ሀሳብ ነው ብልጭ ሲልብኝ። አንዳንዴ ታውቃላችሁ እኔ ከፍተኛ የምርምር ችሎታ አለኝና በጣም የሚጎርም ነገር ነው። በጣም የሚጎርም ነገር ነው እና ሰሞኑ እንደምታውቁት በሃይማኖታዊ ጉዳይ ስንጨቃጨቅ ነበር። ከዛ በፊት በብዙ ጉዳዮች ላይ ስንጨቃጨቅ ነበር። እያንዳንዱ ነገር ለመፍትሄ ለውይይት ለመቀራረብ ሳይሆን ለንትርክ የምንጠቀምበት ጉዳይ በጣም ይጎርመኛል። ይሄ አጀንዳ ደግሞ አይተን የምናልፈው ጉዳይ ነው። ምክንያቱም ሰዎች እንደ ሀሳብ ያነሱታል። ፖለቲከኞች አንድን ሀሳብ አነሱት ማለት በቃ ያም አገራዊ ጉዳይ ነው ማለት አይደለም። በዚህ ጉዳይ ላይ ሌሊትና ቀን እንጨቃጨቃለን ማለት አይደለም እና የጅብ ቆዳ ጥይት ሊከላከል አይችልም። በምንም መልኩ ራሱን ያላዳነ ጅብ ሰውን ሊከላከል የሚችልበት እድል በጣም ጠባብ ነው። ምናልባት ሌሎች እውቀቶችና ምርምሮች ተጨምረውበት የጅብ ቆዳ ጥይት የመከላከል አቅም ካለው ይህን እንግዲህ ከፍ ባለ ደረጃ አድርሰ ነው ጭራሽኑ ጅብ ማርባት ብንጀምርና የጅብ ቆዳን ኢምፖርት ኤክስፖርት ብናደርግ ሁሉ በጣም ጥሩ ውጤት ይገኝበታል ብዬ አስባለሁ። ይህን ነገር ጉዳይ ስራዬ ብላችሁ የምትከራከሩ ሰዎች ካላችሁ ማለት ነው እና እኛ ብዙ የሚያስጨንቀን ጉዳይ አለ። በክልሉ በየትኛውም ክልል በኦሮሚያም ሆነ በአማራ ክልልም ሆነ በትግራይ ግጭቶች አሉ። እነዚህ ግጭቶች ወንድም ከወንድም ጋር የሚያደርገው ግጭት ነው። ይሄ ግጭት አገራችን ብዙ ኢኮኖሚያዊ ጉዳዮችን ብዙ አስከፍሎናል። ኢኮኖሚያዊ ጫና ደግሞ ወደ ማህበራዊ ኑሯቻችን ይመጣሉ። እንደምታዩት ማህበራዊ ሚዲያዎች እንደዚህ ያለ ጉዳዮች ላይ ተወጥረው ሲውሉ ህብረተሰቡ ላይ ያለ ፍርሃት፣ ጥላቻና መጠራጠርን እያሰፉ ይመጣሉ። ትኩረታችን መሆን የሚገባው ሀገራዊ ጉዳዮች ላይ ነው። ሀገራዊ አጀንዳዎቹ ላይ ነው። የጅብ ቆዳ የኛ የመጀመሪያ ጉዳይ አይደለም። እንደ ሀሳብ ተነስቶ ሊሆን ይችላል። ሀሳቡን ማንም ያንሳው፣ ለእኛ ግን ግንባር ቀደም ጉዳይ ሊሆን አይችልም። ይህን ጉዳይ በከፍተኛ ደረጃ የክርክርና የውይይት ርዕስ ያደረጋችሁ ሰዎች ካልሆነ እንዴት ነው? እኔ ምን ማለት እንዳለብኝ ራስ አልገባኝም።
ፓርላማ ላይ አንድ ሀሳብ ተነስቷል ማለት አገራዊ ጉዳይ ነው ማለት አይደለም። ሰዎች ሀሳባቸውን ሊያነሱ ይችላሉ። ስለዚህ እዛ ጉዳይ ላይ የተወሰነ ሀሳብና አስተያየት ከሰጠን ከዛ አልፈን ወደ ሌሎች ሀሳቦች ወደ ሌሎች ጉዳዮች ነው ማንሸራሸር የሚገባን እና በእውነቱ አንድ ሰሞኑን አይታቸዋል የነበረ ሃይማኖታዊ ክርክርና ንትርኮች፣ ዛቻዎችና ሌሎችን አይታቸዋል። ጉንጭ አልፋ ነው፣ አይጠቅመንም። በማይጠቅምን ጉዳዮች ላይ ለምን ይህን ያህል ትኩረቱ እንደምናደርግ አይገባኝም። ምንም ጥላቻን የሚፈጥሩ መጠራጠርን የሚፈጥሩ መገፋፋትን የሚፈጥሩ ፍቅርን የሚያርቁ አጀንዳዎች ላይ የዛን ያክል ትኩረት ማድረግ ተገቢነት የለውም። ራሳችንን መግዛት ያስፈልገናል። በእውነቱ እንደ ህዝብ ያሉብን ችግሮችን ነቅሰን ማውጣት ያስፈልገናል። ችግሮቻችን ምን ምንድናቸው የሚለውን መለየት፣ አንድ ከለየናቸው በኋላ መፍትሄው ምንድነው የሚለው ላይ ትኩረት መስጠት፣ ሁለት ሶስተኛ ደግሞ እነዛ ጉዳዮች ላይ ሌሊትና ቀን ጠንክረን በርትተን ሰርተን ለውጥ መፍጠር ነው የሚገባን እና በእውነቱ ከባድ ነው በጣም። እኔ ህብረተሰባችን ለምንድን ነው ማለት ፖለቲከኞች የፈለጉትን ሊያነሱት ይችላሉ። የሚጠቅም ሀሳብ ሊሆን ይችላል፣ ማይጠቅም ሀሳብ ሊሆን ይችላል፣ አንገብጋቢ ጉዳይ ሊሆን ይችላል፣ አንገብጋቢ ጉዳይ ላይሆን ይችላል። እኛ ግን ልንወያያቸው የምንመርጣቸው ርዕሶች ምንድን ናቸው? በጣም የሚገርም ነገር ነው። እንደ ህዝብ ነው። ፖለቲከኛ ሌላ ነው፣ ህዝብ ሌላ ነው እና ፖለቲከኞች እኛን ሳይሆን የሚቀርጹ እኛ ነው ፖለቲከኞችን ልንቀርጻቸው የሚገባው። እኛ ነው አጀንዳ ልንሰጣቸው የሚገባው። እኛ ነው አቅጣጫ ልንሰጣቸው የሚገባው እና ዩቲዩበሮች ወይም ደግሞ አክቲቪስቶች አይደለም ይሄን ነገር መምራት ያለበት። የህዝብ ህብረተሰቡን ከፍተኛ ለውጥ መፍጠር የሚችለው ህዝብ ነው። ህዝብ ተወያይተው፣ ህዝብ ተመካክረው ሰላም እንዴት ይምጣ፣ እድገት እንዴት እንደምጣ፣ ለውጥ እንዴት ይምጣ፣ እንዴት እንቆራረብ፣ እንዴት እንወያይ፣ እንዴት ችግራችን እንፍታ የሚለውን ህብረተሰቡ የተማረ ሰዎችን ከፊት በማስቀደም በእውኑ የተማረ ሰው አለን የሚለው ሌላ ጥያቄ ነው። መንፈሳዊ አባቶችም አሉ ወይ የሚለው እሱም ደግሞ ሌላ ጥያቄ ነው። ነገር ግን እኛ ትኩረት ሰጥተን ልንወያይባቸው የሚገቡ ብዙ ጉዳዮች አሉ። ያለበለዚያ ጉንጭ አልፋ ነው የሚሆነው። ጉንጭ አልፋ ንግግር ሳይሆን ጭቁጭቅ ይሆናል። ጭቁጭቅም ሳይሆን እንዲሁም እንኳ ሰላምታ ይሆናል እና ማህበራዊ ሚዲያዎቻችን አጀንዳ ልንቀበለው የሚገባው አጀንዳ ኢኮኖሚው ጉዳይ፣ ፖለቲካዊ ጉዳዮች የሀገር ውስጥ ብስል ያለ እውቀት የተሞላበት ነው መሆን ያለበት እና ለአጀንዳ የምንመርጣቸው ነገሮች እኛ ተወያይተን ህብረተሰባችን ላይ ለውጥ መፍጠር የሚችሉ ጉዳዮች፣ ህብረተሰባችን ላይ በጎ ተጽዕኖ ሊፈጥሩ የሚችሉ ጉዳዮች ምንመዛቸው አጀንዳዎች ጭምር ምንመርጣቸው ርዕሶች ጭምር ህብረተሰባችን ላይ በጎ ተጽዕኖ ያላቸው መሆን አለባቸው። እኔ እንደዛ ነው ማስበው እና በእውነቱ ትንሽ ግራም የሚያጋባ ነው ካለንበት ጉዳይ አንጻር። ይሄ ነው ወይ ትልቁ ጉዳይ? ይሄ ነው ወይ ትልቁ ጭቅጭቅ? ይሄ ነው ወይ ትልቁ ክርክር? በመንፈሳዊ ጉዳዮች የምንጨቃጨቃቸው ኡርባን አቢስ ነገሮች ናቸው። ለውጥ የማይፈጥሩ ጥላቻን የሚዘሩ መጠላለፍን የሚያመጡ መስመር የሚያስቱ እውነቱ እና በፖለቲካዊ ጉዳዮች የምንመርጣቸው ነገሮች እንዴት ናቸው? ምንወያያቸው ርዕሶች መቀራረብን ይፈጥራሉ ወይ? መቀራረብን፣ መዋደድን፣ መነጋገርን ይጋብዛሉ ወይ? ይህን ሁሉ መፈተሽ ያለው ራሳችን መፈተሽ ያለብን። ጨው ለራስ ስትል ጣፍጥ ነው ነገርየው እና ለራሳችን ሲባል ወደ ልቦናችን መመለስ አለብን። እውቀትን ማስቀደም፣ ንግግርን ማስቀደም። ቻይናዎቹ በዚህ በአጭር ጊዜ ውስጥ ነው ቢሊየን ህዝብ ይዘው ወደ ከፍተኛ ልዕልና የመጡት በአጭር ጊዜ ውስጥ ነው። አሜሪካኖቹም፣ አውሮፓውያኖቹም፣ ጃፓኖቹ፣ ደቡብ ኮሪያኖቹ እነዚህ ሁሉ በአጭር ጊዜ ውስጥ ነው የተለወጡት እና ራሳችንን በምን እንለውጥ፣ በምን እንቀይር፣ በምን እናሳድግ የሚለው ላይ ነው መወያየት ያለብን እንጂ የረባም ያረባም ርዕሶችን ለጭቅጭቅና ለክርክር አንስቶን እዛ ላይ ደግሞ ትንሽ ጥላቻ ጠል አድርገንበት መርዝ ምንተፋፋ ምንጠላላ መሆን የለብንም። ማህበራዊ ሚዲያዎች ላይ ልንወያይ የሚገባው ሀሳብ አንድ ሀሳብ ነው። በቃ ግለሰብ እንዲህ አድርጓል ሊሆን ይችላል። ከግለሰብ ጋር ከሆነም ካልሆነም እኛ አሁን ያ ሊያጨቃጭቀን አይገባም። ነገሮችን ማስከን ማረጋጋት ነው የሚገባን እና በእውነቱ ያለብን ኢኮኖሚያዊ፣ ፖለቲካዊ የቀጠናችን ሰላም ነው ትልቁ ችግራችን እንጂ የጅብ ቆዳ እንዳልኳቸው አዋጭ ነው ያለ ሰው ለምን አያረባውም? ከፈለገ ለምን የጅብ እርባታ አይጀምርም? ለውጥ መድኃኒት ተጠቅሜበታል ያለ ሰው መጠቀም መብቱ ነው። አሁንም አጠናክሮ ቆጠር ይጠቅመኛል፣ የጅብ ቆዳ ይጠቅመኛል ያለ ሰው ካለ እኔ እንደዛ አላምንም። በእውነቱ ይህንን የሚጠቀሙ ሰዎች አሉ። በዚህም ደግሞ ለውጥ ያገኙበት አሉ ብዬ አላምንም። አለ ካለ ማንም ሰው ይህን ለምን ዓለም አቀፍ ጉዳይ አድርጎ አይጠቆመም? ይሄ የኛ ርዕስና የኛ አጀንዳ አይደለም። ይሄ ሀሳብ ነው። ሀሳቡ ሲሞቻችሁ ቤተሰቦች እንደ ልማዳችን ላይክና ሼር እያደረጋችሁ ሀሳቦቻችንን ለብዙዎች አካፍሉም። ለምትሰጡት ሀሳብ፣ አስተያየት፣ ድጋፍ በሙሉ
ከልቤ አመሰግናችኋለሁ። ያልተመቻችሁ ሰዎች ደግሞ አንሰብስክራይብ አድርጋችሁ ትወጣላችሁ። ይመቻችሁ። ፒስ